እኔ ነኝ ያስመተትኩት እኔ ነኝ። እስኪ በምንድን ነው ያስመተትከው? በዚህ በሁለቱ በነዚህ ያስመተትኩት። በነዚህ እስኪ ነው ወደዚህ አምጣው። ይሄ ጽዋ ነው። አዎ ጽዋ ነው። በዚህ አስመተትን፣ በዚህ ማስመተትን። ቤት ውስጥ በረከት የለ፣ አጠፋ ነው። ምንም በረከት አይበረክትም። ስንት ነገር ስንት ትልቅ ደረጃ መድረስ የሚችል ልጅ እንዴታ አሚሮ ዘጋ ነው ትምህርት ጽዋው እኛ ቤት ሲደርስ ጸበል ለምን ረጨ ብሎ ተጣሉ። ጽዋው እኛ ቤት እያለ ሰውየው አሁንም ለቆ ሄደ። ይሄ እንግዲህ ቤታቸው መጥቶ ጽዋ ብሎ መከራ ነው ያመጣው፣ በረከት ብሎ መተት ነው ይዞ የመጣው። በጣም ያሳዝናል። እስኪ ና አንተኛው እስኪ ዛሬ ልጁን እስኪ እናስተናግድ። ቆይ ጠብቅ። ወደኋላው ወይኔ ገዛኝ። እሺ ከየት መጣ? በቀደም ተሸኝታል ነበር? አዎ ነበር። ታድቼ ለመንገር ላይ ገዝቶኛል ልጁ። አሸከመኝ፣ አሰገደኝ። ወይኔ ምንድን ነው ያሸከመኝ? መጽሐፍ ነው አስበርጋል ብሎ ነው ያመጣው። ሁሉንም ነገር አናዘዝኩ። ተደብቀን ነበር፣ ተገዛል። አባቱ እድሉ እንዳትናገር አይ ትላንትና ወዲያ እድሉ የቤተሰቦቹ ተናግሬ ነበር እንዳትናገር ስለ እድሉ ብሎ አባቱ አናዘዘኝ። አባቱ ላይም አለው ግን እኔ አስበልቼ ቤት ሄዳለሁ የሚባል እሱ ደግሞ ሰው ምግብ አስበላሁት። ታድሰን የገባው መንገድ ላይ ነው የታሰርኩት። እሱ ታድሼ አዎ አለን ብዙ ነን። አዎ ደፍተር አለው፣ አይነ ጥላ አለው። ወይኔ ሌላ አለን ብዙ ነን ብቻ ወይኔ። እሺ አስመትቼ ወይስ ምንድን ነው ያመጣው? እስኪ አምጣ። መጽሐፍ ነው መጽሐፍ። እዛ ጋርማ ያስመተትኩበት እናቱ ያዘችው። እኔ ነኝ ያዘቻት እንድታመጣ አደረኩት። እናቱ አለች፣ እናቱ ያዘችው አስመተትኩበት። እስከ ዛሬ ጽዋ ስንጠጣበት የነበረው አለ። እስኪ ያበራ አይደለም ጽዋ እስኪ እናት እስኪ ነው ወደዚህ። ይሄ ደግሞ ደስ ይከፈታው። መጽሐፍ ነው መጽሐፉን ከፈታ አስባርካለሁ ብሎ ነው ያመጣው። መጽሐፍ ነው። እስኪ አንዱን አውጣ። ምን መጽሐፍ ነው አንዴ? አዎ መጽሐፉን አሰርቄበታለሁ። ቆይ ተረጋጋ። አሰርቄበታለሁ። ይኸው ሶሻል ምንም ትምህርት እንዳይገባ ያደረኩት ሶሻልና ጀነራል ሳይንስ ቡክ የሚሆንበት ትምህርት ነበር፣ ግን እኔ እንትን አልኩት። ይኸው አትጣል፣ አንሳ። ክብረ ቢስ አገነጣጠልኩት። 3 መጽሐፍ አስጠፋሁበት። ሶሻል ስታዲስ ይላል። ስቱደንት ቴክስት ቡክስ ግሬድ 7 ይላል። 7ኛ ክፍል። እሺ አዎ በዚህ ነው ያስመተታችሁት? አይደለም ያስመተትነውማ በዚህ ነው። ኬጂ ያለ የኬጂ ደብተሩን አስመተተንበታል። ይሄ በዚህ ጽዋ ስንጠጣበት ነው የነበረው ነው። እና ደብተሩን ያስመተቱት እኔ ነኝ ያስመተትኩት እኔ ነኝ። እስኪ በምንድን ነው ያስመተትከው? በዚህ በሁለቱ በነዚህ ያስመተትኩት። እስኪ ነው ወደዚህ አምጣው። ይሄ ጽዋ ነው። አዎ ጽዋ ነው። በዚህ አስመተትን፣ በዚህ ማስመተትን። ቤት ውስጥ በረከት የለ፣ አጠፋ ነው። ምንም በረከት አይበረክትም። ስንት ነገር ስንት ትልቅ ደረጃ መድረስ የሚችል ልጅ እንዴታ አሚሮ ዘጋ ነው ትምህርት። እንዳጥል ያዝ መስኪናት አይዳሽ እንደ ይሄው ምንድነው? ይሄ ጉድ እንደው ጽዋ ነው እንደው ግን እሺ ጽዋን ጠጣ ነበረ። ሰውየው ይቆርባል። በቃ ባለቤቴ በጣም የዋሰውና ከዛ ጽዋን ጠጣ ብለው ጀመሩ። ሸክላውን ይዞ መጣና እኔ አሟሽቼ አረኩበት። ራሱ ነው ሸክላውን ያመጣልሽ? ያመጣው ሰውየው ራሱ ነው። ጨርቁንም የገዛው ራሱ ነው። ጥላው ነው። በካህንም አልተባረከም። ራሱ ነው ያመጣው። ግን አሟሸውት። ከዛ ሱቤት ነው ሰው ያሟሸውለት። ጽዋው ወጣው ሱቤት ነው። እዛ መጨረሻ ላይ ጽዋው ከገባ በኋላ እኛ ቤት እሺ ባለቤቴ ለ40 ቀን ጸበል ልጠመቅ ብሎ እንትና ሽንቁሮ ሚካኤል ገባ። ሽንቁሮ ሚካኤል ገባና መጥቶ
የመተት መንፈስ እያለ ግቢውን ጸበል መርጨት ጀመረ። እንዴት የመተት መንፈስ ማን ነው መተታም ብሎ ሰውየው እብድ ሆነ። በዛ ምክንያት ተጣሉ። ጽዋው ቤት እያለ ሰውየው ቤት ለቆ ሄደ። ወይ ባለቤትሽ የመተት መንፈስ ብሎ ስለረጨ ነው ጸበሉን ያኛው የተበሳጨው? ያው ፈስ ያለበት ዝላ አይችልም አይደል? የቅዱስ ሚካኤል የሽንቁሩ ጸበል ቢረጭ ችግር አለው እንዴ? ራሱ ችግር ስለፈጠረ ችግር ስላለበት ነው እንደዛ ያለው። እሺ ጽዋው ከገባ በኋላ ቤታችሁ ምን ሆነ? መጀመሪያ ተከራይ ሆኖ ነው የገባው። ቤቱ ፈረሰ። እኛ ስንለቅ አጎቱ ቤት፣ እኛ ስንመጣ ቤታችን ሲፈርስ አጎቱ ቤት ስንመጣ እሱም ተከትሎ መጥቶ እዛ ቤት ተከራየ። እግር በእግር እየተከታተለሽ ሌላ ከቤቴ ወጥቶ ሌላ ጋር ተከራይቶ ነበር። ከዛ ደግሞ እኛ ስንወጣ እሱ ቀርሞን ነበር የወጣው። አጎትዮ ቤት ተከራይቶ መጣ። እሱ ተከትሎን መጣ። ይሄ ሁሉ ጽዋው ከዛ አሁንም እየቀጠለ ነው። ጽዋው እኛ ቤት ሲደርስ ጸበል ለምን ረጨ ብሎ ተጣሉ። ጽዋው እኛ ቤት እያለ ሰውየው አሁንም ለቆ ሄደ። ገባኝ። እንደው ጽዋ ከገባ እንደው በረከት ማጣት አመድነት ወደ ህይወትሽ እንዴት ነው? በቃ የሆነ ትንንሾች ውሾች አሉ። እርስ በራስ አንግባባም፣ እንደዛ ነው አንግባባም፣ እንደዛ ነው። ከባለቤቴ ጋርም ሆነ ከልጆቼ ጋር እንደዛ ነው። ቤት ውስጥ እንደ ውሻ ቡችላ ነው በቃ የምንበላለው ቤት ውስጥ ማለት ነው። ገባ ቤታቸው። ከዛ መተት ምን አረካቸው? በተስኩቻ ቤታቸውን አስፈርሱ የሱ። ከዛ በኋላ የሆነች ሴትዮ አለች፣ ጴንጤ ናት እና ቤታቸውን ትንሽ መሬት እኮ ለመንገድ ልማት ተብሎ ቤታችሁ ይፈልጋል ተባለ እና የተወሰነች ካሬ ትቀር ነበር። እሱ ደግሞ ሴትዮዋ ወሰደችው እና ፎቅ አስገነባች። ከዛ እግዚአብሔር ደግሞ በእነሱ ቤት እንዴት እግዚአብሔር የሷ ፎቅ ደምዘዝ ለኮሪደር ልማት ብለው ልመት አደረጉት። ከዛ በኋላ ቤታቸው ምን አረግ ሰላለብካቸው እንዴ? ቀላል በልተንበርከክ ተንበርከክ። ይሄ እንግዲህ ቤታቸው መጥቶ ጽዋ ብሎ መከራን ያመጣው በረከት ብሎ መተት ነው ይዞ የመጣው። በጣም ያሳዝናል። እሺ የደብተራ መተት ሌላ ማን ያለው? ተለበል። እሺ እነግራለሁ። ሌላ ማን ያለው? ንገረኝ። ሌላ እንትና አይነ ጥላ። እሺ ሌላስ? ዋናው አሉ። እሺ አይነ ጥላ። እሺ የቤተሰብ ዛር አለ? አዎ አለው። ና ወደዚህ ሁላችሁም ነው የምትሄዱት። አለው። ተለበል። በልጥራ በስላሴ ስም በኃያሉ በመድኃኒዓለም ስም በኪዳነ ምሕረት ስም በቅዱስ ሚካኤል ስም በቅዱስ ገብርኤል ስም በቅዱስ ሩፋኤል ስም በቅዱስ ኡራኤል ስም ስማችንን የጠራን ያደፈጥን የተደበቅን ሁላችንም ለቀናል። በስላሴ ስም በሲኦል ታስረናል። የዘጋነውን እድሎቻቸውን በኪዳነ ምሕረት ስም ከፍተናል። በሰባት የጩና ጣ ተለበል። 1 2 3 4 5 6 ገነዝ እና ቅዱስ ገብርኤል በስላሴ ስም ሲኦል ያወርደናል። ኪዳነ ምሕረትን አመስግኑላቸው። በስመ ጽዋ በስመ በረከት መተት ማለት እንዲህ ነው። ይገርማል። ደህና ነህ? ደስ አለሽ? አዎ አባቴ ተመስገን። ኪዳነ ምሕረት የመጨረሻ ታድርግላችሁ። ጸሎት ሲያረጉ ራሱ አንድ ቀን እሱ የሚጸልይባት መጽሐፍ የተለየች ናት። በጨርቅ ተሸፍናለች። ችግር የለም። እሺ ይባረካል። ችግር የለም። ነን አንሱት። ኪዳነ ምሕረት ተባርክላችሁ።